በህግ ትምህርት ቤት እንደ ዋና ኮርስ ከሚሰጡ ትምህርቶች አንዱ የንብረት ህግ ወይም ፕሮፐርቲ ሎው ነው። ስለዚህ ዛሬ ፕሮፐርቲ ሎውን ኢንትሮዳክሽን ብቻ አይተን ኔክስት ቻፕተሮችን ደግሞ አንድ በአንድ በቀጣይ ቪዲዮ እንመለከታለን። ዛሬ ኢንትሮዳክሽን ብቻ ነው የሚሆነው። እሺ እንጀምራለን። ኢንትሮዳክሽን ላይ በዚህ ኮርስ የምንመለከታቸው ነገሮች ለምንድነው ስለ ፕሮፐርቲ ወይም ስለ ንብረት ኮንሰርን የምናደርገው ትኩረት የምንሰጠው ለምንድነው? የንብረት ህግ ለምንድነው ያስፈለገው? እና ዋና የንብረት ህግ መልስ የሚሹ ወይም ዋና ጥያቄዎች ምንድናቸው የሚለውን እንመለከታለን። ስለዚህ why should we be concerned about property? ለምንድነው ስለ ንብረት እንግዲህ ንብረት ሲባል ተንቀሳቃሽ ንብረት አለ፣ የማይንቀሳቀስ መሬት፣ ቤት፣ ተንቀሳቃሽ ከሆነ ደግሞ መኪና፣ ሞተር ምናምን መዘርዘር ትችላላችሁ። እና ለምን አሁን እዚህ ጋር የምንመለከተው ጀስት በቃ ስለ ንብረት በኢንዲቪጁዋሊ አስ ስቴት እንደ ሀገር ኢንተርናሽናል ሌቭል ሁላ ያለውን ነገር ዝም ብለን አይተን ለምን ኮንሰርን እንዳስፈለገ እንመለከታለን። መጨረሻ ላይ ግን እዚህ ጋር ያለውን ብዙም ወርዝ ኢሹ አይደለም፣ በጣም የሚጠቅም ፖይንት አይደለም፣ ግን ዝም ብለን እናንብበው እስቲ። ምን ይላል? ለምሳሌ look at your individual life, what is your aspiration, property as subject matter of study in different discipline we can mention for example economics, political science, sociology እንደዚህ አይነት ነገር በዚህ ስለ ንብረት ለማንሳት ነው ይሄን የሚዘረዝሩት። ስለዚህ የራሳችሁ ላይፍ ብትመለከቱ፣ የተለያዩ የሚደረጉ ጥናቶችን ብትመለከቱ፣ ከተማ ላይ ወጣችሁ ብትመለከቱ የተለያየ የንግድ ሰርቪሶች አይደለ፣ የመንግስት አገልግሎት፣ ማኑፋክቸሪንግ፣ ፕሮዳክሽን አክቲቪቲዎች አሉ። ፖለቲካል ላይፍ ላይ ብትሄዱም እንደዛ ሪሶርሶች አሉ አይደለ፣ ያሉን ሀብቶችን በተመለከተ አሎኬሽን ይደረጋል፣ ዲስትሪቢዩት ይደረጋል፣ ይከፋፈላል እና look at all the activities of government የመንግስትን አክቲቪቲዎች፣ እንቅስቃሴዎች፣ ድርጊቶች ሁሉ ብትመለከቱ ከንብረት ጋር ሄዶ የሚገናኝ ነው። promoting investment, property registration, protecting the property interest of individuals እንደዚህ አይነት አክቲቪቲዎች አሉ፣ ንብረት ላይ ትኩረት ያደረጉ ስራዎች። ተቋማትን ተመልከቱ ይላሉ። look at the institutions, many of them have to do with property ከንብረት ጋር የተገናኘ ከንብረት ጋር የማይገናኝ የለም እንደማለት ነው። በቃ መንግስት ብትሉ፣ ፖለቲካ ብትሉ፣ ኢንዲቪጁዋል ላይፋችሁን ብትሉ፣ ይሄው እዚህ ጋር ተቋማትን ብትሉ፣ ሌላ ደግሞ look also at the various laws being enacted from time to ህግን ብትመለከቱ ራሱ ስለ ፕሮፐርቲ ያወራን አይደለ ህግ። in fact one of the fundamental function of government is said to be protecting property interest of individual ከንብረት ጋር የተያያዙ የግለሰቦችን ጥቅም ወይም ፍላጎት ፕሮቴክት ማድረግ ነው አይደለ የመንግስት ዋና ዓላማ። እንደዚህ እያለ ይዘረዝራል። ከስተመሪ ኖርምስ ኢንስቲትዩሽንስ ብትመለከቱ ስለ ንብረት እነሱ ትኩረት ይሰጣሉ። why should own or have access to property, what types of rights for the community members. ይሄ ሞር በጥያቄ መልስ የሚያስቀምጠው እንድታስቡበት ነው። እና ሌላ ደግሞ ኢንተርናሽናል ኦርደርን በተመለከተ የሚነሱ ነገሮች አሉ። ለምሳሌ ወርልድ ባንክ፣ IMF፣ MPO፣ WTO በሪጂናል ኤንድ ሳብ ሪጂናል ኢኮኖሚክ ኦርጋናይዜሽን መሰረት ላይ ንብረትን በተመለከተ የሚነሱ ነገሮች አሉ። ኢንተርናሽናል ሌጋል ሪጂም፣ ኢንተርናሽናል ዋተር ሎው፣ ትሬድ ሎው፣ ኤር ስፔስ ምናምን those all ከምን ጋር የሚገናኙ ናቸው? ከፕሮፐርቲ ጋር የሚገናኙ ናቸው። እዚህ ጋር ለምሳሌ ወደ ኋላ ይላል ድሮ እንዴት እንደነበረ ስርዓቱ። ማዕደን ነበር ምናምን። ከዛ ኋላ ሰዎች ኢንስትሩመንቶችን ዴቨሎፕ ማድረግ ጀመሩ። ከዛ በዛ ኢንስትሩመንት ደግሞ የተለያዩ ስራዎችን መስራት ጀመሩ። ከዛ አግሪካልቸር ተጀመረ፣ ከዛ ፕሮዳክሽን ተጀመረ፣ ንግድ ተጀመረ፣ ከዛ ኢንዱስትሪያል ሪቮሉሽን መጣ። ወደ ኋላ ስንሄድ
ይሄ ሁሉ ስለ ፕሮፐርቲ ለማንሳት ነው። ምክንያቱም አሁን ድሮ ሃንቲንግ ጋዘሪንግ ላይ ራሱ ምንድን ነው ሃንት ሲያደርጉ ምንድን ነው ፕሮፐርቲ እንደ ፕሮፐርቲ ነው ያንን ለራሳቸው አይደለም የሚያደርጉት። እሱ አለ። ከፕሮፐርቲ ጋር የተያያዙ ከባለቤትነት የንብረት ባለቤትነት ጋር የተያያዘ የተለያዩ ቲዮሪዎች አሉ፣ አይዲዮሎጂዎች አሉ ዴቨሎፕ የተደረጉ። ለምሳሌ ስሌቭ ኦውኒንግ ሲስተም፣ ፊውዳል ካፒታሊዝም፣ ሶሻል፣ እነዚህ እያንዳንዳቸው ከንብረት ባለቤትነት ጋር የተያያዘ የራሳቸው ዴቨሎፕ ያደረጉት ቲዮሪ ነው አላቸው ኮንሰፕት። እነሱ ኔክስት ቻፕተር ላይ ሂስቶሪካል እንደዚህ ይህን ሁሉ የምናነሳው እዚህ ጋር ለመድረስ ነው። ይህ ሁሉ ለምን ስለዚህ የሚለውን ሲመልስ ምን አለ? ፕሮፐርቲ ኢሴንሻል ፎር ሁማን ቢንግስ፣ ለሰው ልጆች ኢንዲቪጁዋሊ አስዌላስ ሶሳይቲ ሌቭል በጣም አስፈላጊ የሆነ ነገር ነው ንብረት። ካን ዊ ቲንክ ሁማን ላይፍ ዊዛውት ፕሮፐርቲ? ስታስቡ ያለ ንብረት፣ አሁን ለምሳሌ ንብረት አንዱ ነው ቤት ማለት ኦኬ፣ ስልክ አላችሁ፣ ሞተር፣ መኪና፣ ሌላም ሌላ ተቋማት፣ ትላልቅ ተቋማት፣ ህንፃዎች የምትመለከቱ ፕሮፐርቲ ነው። ስለዚህ ዊዛውት ፕሮፐርቲ ከባድ ነው አይደለ? ኢትስ አንቲንክብል። ሶ ፕሮፐርቲ በጣም ኢሴንሻል እንደሆነ ለማሳየት ነው ይሄን ሁሉ ይመጣል። ሌላ ደግሞ ኢቭን አንቲ ማቴሪያሊስት የሚባሉ ሰዎችን ይሄ ቁስ ላይ በጣም እንትን ማያደርጉ ማለት ነው ትኩረት ማያደርጉ ዞስ who don't fully control their mind፣ ለምሳሌ እንደ ሞንክስ ኪድስ የሚባሉት ሁላ are somehow in possession of something አይደለ? so property is vital for survival as a living being። ስለዚህ ህይወት እንዳለው ሰው ንብረት በጣም አስፈላጊ ነገር ነው። some objects have sentimental value፣ even ኢሞሽናል የሆነ ነገርን ሁላ ስሜታዊ የሆነ ቫልዩ አለው ፕሮፐርቲ። ኢቨን ሶሻል ስታተስን ዲተርማን ያደርጋል። ለምሳሌ ብዙ መሬት ያለው ሰው፣ መኪና ያለው ሰው ሲባል እሱ እንደዚህ ነው ከፍ ያለ አይነት ስታተስ ትሰጣላችሁ፣ ፓወር ፕሪቪሌጅ ለዛ ሰው ትሰጣላችሁ። ከምኑ የተነሳ? ከፕሮፐርቲው የተነሳ ማለት ነው። ይሄ ሁሉ ሀብት አለው፣ ይሄ ሁሉ ንብረት አለው፣ እንደዚህ ደግሞ ትንሽ ያለውም እንደዛ። ስለዚህ እንደዛ አይነት ኔቸር አለው ፕሮፐርቲ። ስለ ፕሮፐርቲ አስፈላጊነት ይህንን ካልን ለምንድን ነው የንብረት ህግ ያስፈለገው የሚለውን ደግሞ ባጭሩ እንመልከት። ዋይ ዱ ዊ ኒድ ቱ ሃቭ ፕሮፐርቲ ሎ? ዋት ዘ ራሽናል? ስለዚህ ቢኮዝ ጊቨን ዘ ሴንትራሊቲ ኦፍ ፕሮፐርቲ ፎር ሜን ሶሳይቲ ላይፍ ዊዛውት ሴት ኦፍ ኖርምስ ኦር ሩልስ ገቨርኒንግ ማተርስ ኦፍ ፕሮፐርቲ ውድ ቢ ዲፊካልት። ስለዚህ ፕሮፐርቲ ኢሴንሻል ነው ብለናል አይደለ? ለኢንዲቪጁዋልም ለሶሳይቲ። ስለዚህ እንደዚህ አይነት ኢሴንሻል የሆነ ነገርን ገቨርን ሳናደርግ መተው አግባብ አይደለም፣ ደግሞም በቃ አስቸጋሪ ነው አይደለ? ስለዚህ ሴት የሆነ ነገር በሌለበት፣ ህግ በሌለበት እናስተዳድራለን ማለት ኢትስ ዲፊካልት። ሶ ያስፈለገበትን ምክንያት አንደኛ ላይ ሲያስቀምጥ ምንድን ነው አለ? ፎር ዘ ሜንቴናንስ ኦፍ ፒስ ኦርደር ኤንድ ስቴቢሊቲ፣ በቃ ሰላምን ደህንነትን ለማስጠበቅ የመጀመሪያው የህግ የንብረት ህግ አስፈላጊነት ከንብረት ጋር የተያዘ በሰዎች መካከል ግጭት ሊኖር ይችላል፣ አለመግባባት ሊኖር ይችላል። ይሄ ነው የኔ ባለቤት የማን ነው ምናምን የሚላ ነገር። ስለዚህ እንደዚህ አይነት ነገሮች ቀድሞ እንዳይከሰቱ ፒስ ኤንድ ኦርደርን ምን ማድረግ ያስፈልጋል? ማስጠበቅ ያስፈልጋል። ለዚህ አላማ ኢንትሮዳክሽን ስለሆነ ከላይ ነው የሚያገራችሁ። ሁለተኛ ደግሞ ኢንሹሪንግ ሳስቴናብል ዩዝ ኦፍ ስካርስ ሪሶርስ ባይ አቮይዲንግ ዘ ሴናሪዮ ኦፍ ትራጀዲ ኦፍ ዘ ኮመንስ። ይሄ ምንድነው? ሊሚትድ የሆነ ሀብት ነው፣ የተገደበ ነው። አሁን ለምሳሌ ንብረቶችን ስትጠቀሙ ሊያልቁ ይችላሉ፣ ወይም ማለት ገደብ አላቸው አይደለ? ስለዚህ እንደዛ አይነት ሪሶርሶችን በቀጣይነት ለመጠቀም ዝም ብለን በህግ ሊሚት ካላደረግን፣ ኦኬ ካልቀጣን፣ የሆነ ነገር ካላደረግን ያንን ንብረት ወይም ያንን ሀብት በቀጣይነት ልንጠቀመው አንችልም። ስለዚህ ፎር ዘ ሳስቴናብል ዩዝ ኦፍ ስካርስ ሪሶርስ ምን ማድረግ ያንን ለማስጠበቅ ማለት ነው። ትራጀዲ ኦፍ ዘ ኮመንስ የሚለው ሀሳብ ምንድን ነው?
is a problem which arises when too many individuals have unrestricted access to the commonly shared scarce resource እና ያልተገደበ የሆነ አጠቃቀም ሲኖር ማለት ነው። ሊሚትድ በሆነ ስካርስ በሆነ ሪሶርስ ላይ ኦኬ ያልተገደበ የሆነ አክሰስ ኢንዲቪጁዋሎች ሲያደርጉ የሚከሰት ፕሮብለም ነው። ስለዚህ እሱን አቮይድ በማድረግ ሳስተናብል ዩዝ ኦፍ ስካርስ ሪሶርስን ምን ማድረግ እንችላለን? ኢንሹር ማድረግ እንችላለን ስሩ ፕሮፐርቲ ሎው። ሌላው ፕሮፐርቲ ሎው ሲስተም ላይ the foundation for the creation and reaction of wealth which means improvement or advancement in the quality of human life። ስለዚህ ንብረት ህግ ኢትስ ፋውንዴሽን በቃ መሰረት ይጥላል ነው የሰዎችን ህይወት ኳሊቲውን ኢምፕሩቭ በማድረግ ለምሳሌ እንዴት ነው ይህንን ሊያሳካ የሚችለው የሚለውን ለምሳሌ ቅድም ሜንቴናንስ ኦፍ ፒስ ምናምን የሚለው ላይ እንዳየነው ፕሮቫይዲንግ ሴኪሪቲ ኦፍ ራይትስ መብቶችን በተመለከተ ደህንነትን ፕሮቫይድ አደረገ ንብረት ህግ። ሌላስ security of rights encourage the taking of risk by entrepreneurs which is essential for the wealth creation። security in property right encourages innovation ያው ግልጽ ነው ይሄ making constant improvement on the methods and means of production with a view to increase productivity hence wealth creation። ስለዚህ ሰዎች ኢኖቬት አዳዲስ ነገሮችን ያደርጋሉ ፕሮቴክሽን ሲኖር። ፕሮቴክሽን ከሌለ አስቸጋሪ ነው የሚሆነው። ሰው ደህንነት አይሰማውም። እናንተ ክሬት ያደረጋችሁትን ኢኖቬት ያደረጋችሁትን ሌላ ሰው ወስዶ ይጠቀማል ምናምን። ስለዚህ እንደዛ አይነት ነገሮች እንዳይኖሩ በእንደዚህ አይነት ወይ ፕሮፐርቲ ሎው አስፈልጎናል ማለት ነው። security in property conventions if it were not for the protection of property interest of inventors in their inventions the world would not have been አሁን አዳዲስ ቴክኖሎጂዎች ኢንቨንት ይደረጋሉ አይደለ? እንደዛ ኢንቨንት ለሚደረጉት አሁንም ፕሮቴክሽን ካላደረግን አሁን እያየናቸው ያለው ቴክኖሎጂዎች ላይመጡ ይችላሉ። ስለዚህ ያው ሴኩሪቲን ፕሮቫይድ ከማድረግ አንፃር ማለት ነው ይሄ ነው ራሽናሉን። ከዚህ ካየን ፕሮፐርቲ ሎውን በተመለከተ ፕሪንሲፓል ኩዌስችኖች ምንድን ናቸው? ለምሳሌ አንደኛው who can be the holder of property ኦኬ ማን ነው የዚህ ንብረት ባለይዞታነት መብቱ ለማን ነው የሚሉ ጥያቄዎች ይነሳሉ። what things can be objects of property ኦኬ what are the types of property rights ኦኬ ንብረት ላክ ያለክ መብትን በተመለከተ የተለያዩ አይነቶች አሉ። የመጠቀም፣ የባለቤትነት፣ የባለይዞታነት ምንድን ናቸው እነዛ የሚለውን what restriction are there on property ለምሳሌ አሁን ኢትዮጵያ ላይ የመሬት ባለቤት መሆን ይቻላል? ሪስትሪክሽን የለም። ዝም ብላችሁ አንድ ጫካ ውስጥ ሄዳችሁ ይሄ የኔ ነው ብላችሁ መሬቱን መያዝ ትችላላችሁ። ኦውነርሺፕ መሆን ትችላላችሁ። ሪስትሪክሽን የለም። እነዚህ how is a property right to be እንዴት ነው አንድ ሰው የንብረት ባለቤትን መብት የሚያገኘው? ሌላ ሰው እንዴት ነው ትራንስፌር የሚያደርገው? ለዛ ሊያጣ የሚችለው ደግሞ እንዴት ነው? ለምሳሌ ስልክ አላችሁ አይደለ? ወይም ኮምፒውተር አላችሁ። ይሄንን ስልክ መብት የኔ ስልክ ነው የሚል የባለቤትነት መብት ያገኛችሁት እንዴት ነው? ለሌላ ሰው እና መብቴን የባለቤትነት መብቴን አስተላልፋለሁ እንትን እንዴት ነው የምታስተላልፉት? የባለቤትነት መብታችሁስ መቼ ነው የምታጡት? እንደዚህ አይነት ጥያቄዎች አሉ። እነዚህን ነው ፕሮፐርቲ ሎው ዲስከስ የምናደርገው የኢትዮጵያን ሕግ እያነሳን ማለት ነው። what are institutions for the protection and enforcement of property rights ይህንን የንብረት ላይ ያላችሁ መብት በተመለከተ የሚያስጠብቀው ተቋም ማን ነው? እንዴት ነው ኢንፎርስ የሚደረገው የሚለው። ሌላ ደግሞ but it should be noted that first there is no one prescribed set of ስለዚህ አሁን ላይ እነዚህ ነገሮችን በተመለከተ ስንመለከት አይምሮአችን ላይ መያዝ ያለብን ነገር ምንድነው? አንድ በቃ ይሄ ነው የንብረት ሕግ ይሄ ነው ተብሎ የተቀመጠ ወጥ የሆነ ነገር የለም። ከሀገር ይለያያል። from time to time ራሱ ሊቀያየር ይችላል። የተለያዩ አይዲዮሎጂዎች፣ አፕሮቾች፣ ቲዮሪዎች ዴቨሎፕ ተደርጓል ይሄን በተመለከተ። ሁለተኛ ደግሞ setting the rules alone is not enough
ማለት ህግ እንደዚህ አይነት ህግ የንብረት ህግ እንደዚህ አለ ብሎ ማስቀመጥ ብቻውን ምን አይደለም በቂ አይደለም። ምን መኖር አለበት? ያንን ህግ የምታስፈጽሙበት ጠንካራ የሆነ ውጤታማ የሆነ ተቋም፣ ኢንፎርስመንት ሜካኒዝሞች ያስፈልጋሉ፣ አፈጻጸም ስርዓቶች ያስፈልጋሉ። ይሄንም እናያለን ማለት ነው። ስለዚህ ዛሬ ኢንትሮዳክሽን ስለሆነ ሞር ዲቴል አላወራም፣ ምክንያቱም ጀስት አንደኛ ዋና ነጥቦች ያሉት ቀጣይ ፓርት ላይ ስለሆኑ እሱና ያለ ይሄን ጀስት እናንተም በራሳችሁ ኢዚሊ መረዳት የምትችሉት ነገር ነው። ሶ ኔክስት ያለውን አንድ ባንድ ያየን እንሄዳለን። ሀሳብ፣ ጥያቄ፣ ኮመንት ካላችሁ በሚመቻችሁ መንገድ አድርሱን። ሶ ቴንክ ዩ